ክለባችን አርሰናል አሁን ደግሞ የቪክተር ኦሲሜን ፈላጊ ሆኖ ብቅ ብሏል። ከአዲቤር በኋላ ክለባችን አርሰናል ቤት ውስጥ ጥቁር አጥቂ የሚሳካለት አይመስለኝም። ለማንኛውም ጋላታሳራዮች እስካሁን ምንም አይነት ዋጋ እንዳለጠፉበትና እነሱ የገዙበትን 70 ሚሊዮን ዩሮ ለአርሰናል ያቀርባሉ ተብሎ ይጠበቃል። ቪክተር ኦሲሜን ወደ ክለባችን አርሰናል ይቀላቀል ወይ? አርሰናልን ይመጥናል ወይ? እስቲ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልኝ። ይመቻችሁ። ሰበር ዜና! በዚህ ሰዓት የተሰማው ሰበር መረጃ ናይጄሪያ አጥቂ ቪክተር ኦሲሜን ከአርሰናል ጋር ስሙ ተያይዟል። አንድሬ ቤርታ የአርሰናሎቹን ተጫዋቾች ማርቲኔሊንና እንደዚሁም ደግሞ ኖዋኔሪን ለማስፈረም ከፍተኛ ፍላጎት ያሳዩት ጋላታሳራዮች በዚህ ዝውውር መካከል ታዲያ የቪክተር ኦሲሜን ስምን እንዳነሱና ሁለቱ ግለሰቦች ማለትም አንድሪያ ቤርታና የጋላታሳራይ አመራሮች በዛሬው ዕለት ንግግር ማድረጋቸውን ታማኙ ዘ ቴሌግራፍ እንደዚሁም ደግሞ የቢቢሲው ታማኙ ጋዜጠኛ ሳሚ ሞክቤል ሰበር መረጃ በማለት ከደቂቃዎች በፊት አጋርተውናል። ይህ አጥቂ ከአርሰናሎች ጋር ባለፈው የዝውውር መስኮቶች ስሙ ሲያያዝ እንደነበር የሚታወስ ነው። ሁሊያን አልቫሬዝ ላይ ከፍተኛ ፍላጎት ያሳዩት አርሰናሎች ምንም እንኳን አትሌቲኮ ማድሪድ ተጫዋቹን ለመልቀቅ ፍላጎት ባያሳዩም ለሱ ተተኪ ሊሆን የሚችልና ለቪክተር ኮሬሽ ደግሞ ሁነኛ ተቀናቃኝ ይሆናል ብሎ ያሰቡትን በሊስታቸው ላይ ከፍተኛ ቦታ የሚሰጡትን ናይጄሪያውን አጥቂ ቪክተር ኦሲሜንን ከጋላታሳራይ ለማስፈረም የመጀመሪያ ንግግር በዛሬው ዕለት ማድረጋቸው መረጃዎች ጠቁመዋል። ታዲያ እናንተስ በዚህ የዝውውር መረጃ ላይ ምን ትላላችሁ? ቪክተር ኦሲሜን አርሰናልን ቢቀላቀል ትመርጣላችሁ? ሀሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ ያጋሩኝ። ቪክተር ኦሲሜን፣ ማርቲን ዙቢሜንዲ፣ ጋብሪኤል ማርቲኔሊና ኢታን ንዋኔሪን በተመለከተ አዳዲስ መረጃዎች ወጥተዋል። መረጃዎቹን ባጭሩ እንመልከት። ማርቲን ዙቢሜንዲን በተመለከተ ሪያል ማድሪድን ጨምሮ በርከት ያሉ የስፔን ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳሳዩና ተጫዋቹም ራሱ ለዝውውሮች ክፍት እንዳደረገ የሳሚ ሞክቤል መረጃ አሳይቷል። ኢታን ንዋኔሪን በተመለከተ ክለባችን ለተጫዋቹ የዝውውር ጥያቄዎችን ለመስማት ዝግጁ እንደሆነና ጋላታሳራይን ጨምሮ ኤሲ ሚላን፣ ፉልሃም፣ አርቢ ሌፕዚግና ቦሩሲያ ዶርትመንድ ተጫዋቹን ለማስፈረም ፍላጎት እንዳሳዩ የሳሚ ሞክቤል መረጃ አሳይቷል። ቪክተር ኦሲሜንን በተመለከተ ክለባችን ተጫዋቹን ለማስፈረም ከጋላታሳራይ ጋር አንዳንድ ንግግሮችን እንዳደረገ የሳሚ ሞክቤል መረጃ አሳይቷል። አንድሬ ቤርታ ከቱርክ ክለቦች ጋር በጣም ጥሩ የሚባል ግንኙነት አለው። ጋላታሳራዮች ኢታን ንዋኔሪና ማርቲኔሊን ለማስፈረም ከክለባችን ጋር ንግግሮችን አድርገዋል። በእነዚህም ንግግሮች ወቅት ቪክተር ኦሲሜንን በተመለከተ ክለባችን ከጋላታሳራይ ጋር ንግግሮችን እንዳደረገ ነው የሳሚ ሞክቤል መረጃ የሚያሳየው። ሞክቤል ያጋራን መረጃ ይሄንን ይመስላል። እናንተስ በቪክተር ኦሲሜን ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቪክተር ኦሲሜን ወደ አርሰናል የተለያዩ መረጃዎች እየወጡ ይገኛሉ። ሁሊያን አልቫሬዝ፣ ማርቲን ዙቢሜንዲ፣ ኮንሳ፣ ሬስ ኔልሰን በተመለከቱ አዳዲስ ነገሮች አሉ። ኮፒ ሊንክ ፎሎ ማድረጋችሁ እንዳትረሱ ወገንታት። አርሰናል የሁሊያን አልቫሬዝ ዝውውር ውስብስብ መሆኑን ተከትሎ የተለያዩ አማራጮችን እያየ እንደሆነና ከዛም ውስጥ ቪክተር ኦሲሜንን ለማስፈረም ኮንታክት እንዳደረገ ቴሌግራፍ ማትሎው ነበር የዘገበው። ከዛ በኋላ ደግሞ ታማኝ የሚባለው ሳሚ ሞክቤል የቢቢሲው ጋዜጠኛ እንግዲህ ከጋላታሳራይ ጋር በማርቲኔሊ እና በኖዋኔሪ ለመሸጥ እንግዲህ አርሰናል እየተነጋገረ ነው። በዛ መሃል ኦሲሜንንም ሁኔታ እንደጠየቀ ሳሚ ሞክቤል አረጋግጦታል። ከዚህ በኋላ የተለያዩ ነገሮችን እንሰማለን። እኔ ግን የሚሆን ዝውውር አይመስለኝም። ሲቀጥል ማርቲን ዙቢሜንዲን የተለያዩ የስፔን ክለቦች ለማስፈረም ፍላጎት እንዳሳዩ ራሱ ሳሚ ሞክቤል ዘግቧል። እንደ ማትሎ ዘገባ ደግሞ ኮንሳ አርሰናል ለመቀላቀል ፈቃደኛ እንደሆነ ነው። በመጨረሻም ሬስ ኔልሰን ወደ ዌስትሃም የሚያደርገው ዝውውር ሊጠናቀቅ ከጫፍ እንደደረሰና አርሰናልም ከዝውውሩ 3.5 ሚሊዮን ፓውንድ አካባቢ እንደሚያገኝ ሳሚ ሞክቤል ዘግቧል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። አርሰናል ሳይጠበቅ ቪክተር ኦሲሜንን ከጋላታሳራይ ሊያስፈርም እንደሚችል ዘ ቴሌግራፍ አስነብቧል። እንደሚታወቀው ከሰሞኑ ጋላታሳራይ የአርሰናሉን የፊት መስመር ተጫዋች ጋብሪኤል ማርቲኔሊን ለማስፈረም የመጀመሪያ የተባለ 45 ሚሊዮን ዩሮ የዝውውር ዋጋ ማቅረቡ ይታወቃል። በተጨማሪም ክለቡ ኢታን ንዋኔሪን በውሰት ውል ከመድፈኞቹ ቤት መውሰድ እንደሚፈልግ በስፋት እየተገለጸ ይገኛል። ይህንን የተረዳው አርሰናል ቪክተር ኦሲሜንን ማስፈረም በሚችልበት ሁኔታ ላይ ከክለቡ ጋር ስለመነጋገሩ ዘ ቴሌግራፍ አስነብቧል። ዘ ቴሌግራፍ ያወጣውን መረጃ ደግሞ በርካታ ጋዜጦች እያስተጋቡት ይገኛሉ። እንደሚታወቀው አሰልጣኝ ሚኬል አርቴታ በየቦታው ሁለት ምርጥ ተጫዋቾችን መያዝ እንደሚፈልጉ በተደጋጋሚ የሚናገሩ ሲሆን ይህንን ተከትሎ ደግሞ ጋብሪኤል ጄሱስ ከአርሰናል ቤት ይለቃል ተብሎ የሚጠበቀው አጥቂ መሆኑን ተከትሎ በምትኩ ቪክተር ኦሲሜንን በማስፈረም ከቪክቶር ዮኬሬሽ ጋር ማፎካከር እንደሚፈልጉ በስፋት እየተገለጸ ይገኛል። በነገራችን ላይ ባለፉት 2 ዓመታት በተርኪሽ ሱፐር ሊግ ምርጥ ብቃቱን ያሳየው ቪክተር ኦሲሜን በሁሉም ውድድሮች ለጋላታሳራይ 59 ጎሎችን ማስቆጠር ችሏል። አሰልጣኝ ሚኬል አርቴታ በፊት መስመር አጥቂ በኩል ላይ ማስፈረም የሚፈልጉት የመጀመሪያ ምርጫቸው ሁሊያን አልቫሬዝ እንደነበር የሚታወቅ ቢሆንም
ነገር ግን አትሌቲኮ ማድሪድ ተጫዋቹን የመሸጥ ምንም አይነት ፍላጎት አለማሳየቱን ተከትሎ አማራጮችን ለመመልከት መገደዳቸው ታውቋል። ምናልባትም በቀጣይ ቀናት ልንሰማው የምንችለው አብይ የዝውውር ዜና ቪክቶር ኦስሜሄን ወደ አርሰናል ሊሆን እንደሚችል ዘ ቴሌግራፍ አስነብቧል። ይህ ዝውውር የሚፈጸም ይመስላችኋል? ምናልባትም አርሰናል ገብርኤል ማርቲኔሊን እና ኢታን ንዋኔሪን በመስጠት አስደናቂው አጥቂ ቪክቶር ኦስሜሄንን ወደ ፕሪሚየር ሊጉ ሊያመጣ እንደሚችል እየተገለጸ ነው። ዳግም ከአርሰናል ጋር በዝውውር እየተነሳ የሚገኘው የቪክተር ኦሲሜን ጠንካራና ደካማ ጎኖችን የምናየው ሰሞኑን አካውንቴ ውድቅ ተመቷል። ኮፒ ሊንክ እያደረጋችሁ እንድታዳምጡኝ እንግዲህ ጀባ አላችኋለሁ ማለት ነው። ከጠንካራ ጎኑ ስንጀምር የመጀመሪያው ጠንካራ ጎኑ ተብሎ የሚነገርለት ቪክቶር ኦሲሜን ፍጥነቱ ቲፒካል የ9 ቁጥር ተጫዋች ሆኖ በሱ ደረጃ የሚፈጠን አይነት ተጫዋች በጣም ሬር ናቸውና ፍጥነቱን ካያችሁ እጅጉኑ ለአርሰናል ምርጥ ነገር ነው እያስባለሁ። ስፔሻሊ በመልሶ ማጥቃት ላይ ያገኛቸውን የኳስ ዕድሎች የመጨረስ ብቃቱ በጣም የተጨበጨበለት ነው የሚባለው። ሌላኛው ጽድት ያለ ብቃቱና ሌሎቹ ጋር እምብዛም የማይኖረው የአየር ላይ ኳስ ማለት አቤት ቴስታ ማን አየር ላይ ኳስ ደግሞ ክለባችን አርሰናል ምን ያክል አምና በጣም ብዙ እንደተጠቀምን አይታችኋል። ይሄ ሶስተኛ ደረጃ ብዙዎች የሚያጨበጭቡለትና ምርጥ ብቃት አለው ተብሎ የሚጠበቀው አካላዊ ጉልበቱ ማለት ተከላካዮችን የሚያስጨንቅበት መልኩ ጽድት ያለ ነው ምናምን እየተጋፋ ቴስታ እየተጋፋ ያገኛቸውን ኳስ ምናምን ወደ ጎል የመቀየር እድሉ የሚገርም ነው። በቃ ልፍስፍስ የሚል አይደለም። ለፕሪሚየር ሊጉ ደግሞ አካላዊ ብቃት ያላቸው አጥቂዎች ምን ያክል ጠቃሚ እንደሆኑ እና ሃላንድ ይመስክሩ ማለት ነው። በተጨማሪ የዚህ ተጫዋች ወሳኝ የሆነ ጠንካራ ጎኑ የአንድ አጥቂ ትልቁ ኳሊቲ ተብሎ የሚነገረው እንግዲህ የፖዚሽኒንግ ነው ወይም የቦታ አጠቃቀም ራሱን ነፃ በማድረግና እድሎችን ከመፍጠር አንገድ የቦታ አጠቃቀሙ እጅጉኑ የሚወደስለት ነው። እንዲህ አይነት ተጫዋች አገኘ ማለት ደግሞ አንሶችን ወደ ጎል የመቀየር እድል በዛው ልክ በጣም ከፍተኛ እንደሆነ መቼም እነ ቺቻሪቶን ያየ እንግዲህ ይመስክር ማለት ነው። በርካታ አጥቂዎች ስፔሻሊ የቦክስ አጥቂዎች አንድ የሚታሙበትና ይሄ ልጅ አለው ተብሎ የሚነገርለት የሚወደስለት ፕሬሲንጉ ማለት ነው። በቃ ኳስ አጣ ማለት እያንዳንዱን ተከላካይ እያንዳንዱን የመሃል ሜዳ ክፍል አካባቢ ያሉ ተጫዋቾችን ማለት እያነፈነፈ እያስጨነቀ በዛ ከባድ ጉልበቱ እያስፈራራ ሁሉ ፕሬስ እያደረገ የሚቀማቸው ዋው የሚያስብል ነው። በስተመጨረሻ እንግዲህ እዚህ ሌላኛው ጠንካራ ጎኑ ፊኒሺንጉ ማለት ነው። በቃ ጽድት ያለ ፊኒሺንግ ነው። ከየትኛውም ቦታ ላይ የሚገራርሙ ጎሎችን በማግባት በጣሊያንም በጣም የታዘብነው ነው። በቱርክ ሊጓን ውስጥም በጣም የተጨበጨበለት ነው። ጋላት ሰራይን እንግዲህ ባለፈው ምን ያክል ትልቅ ጥቅም እንደጠቀማቸው እንግዲህ መቼም ሊጉ ላይ አልፎ አልፎ የተመለከታችሁ ሁሉ ሳትታዘቡ አትቀሩም ማለት ነው። ይህን ሁሉ ጠንካራ ጎን ይዞ እንዴት ይህ ተጫዋች ታዲያ ደካማ ጎን ሊኖረው ይችላል ብላችሁ ልታስቡ ትችላላችሁ። ግን ያው ሁሉን ነገር መቼም አሟልቶ አይሰጥም። አንዳንድ ጊዜ ደግሞ ተጫዋቾች ደካማ ጎን አለ። ልጅ ደካማ ጎኖች መካከል በግንባር ቀደምነቱ እንግዲህ የሚታማው የድሪብሉ ስፔሻሊ ደግሞ 1v1 ይሄ አንድ ለአንድ አጋጣሚ ላይ ምናምን እንደ ሌሎቹ በጣም ይሄ የድሪብሊንግ ብቃቱ የሚያስጨበጭብ አይደለም። ይሄ በጉልበት ምናምን ለማለፍ አንዳንድ ድሪብል አድርጎ ምናምን ለማለፍ የሚያደርጋቸው ጥረቶች ስኬቶችም አሉ። ግን ይሄ የተዋጣለት በኤሊት ደረጃ ይሄ ምርጥ ድሪብለር ነው የሚባል አይደለም። ለምሳሌ እንደነ ኪሊያን ኤምባፔ አይነት ነገር አካባቢ ስታዩት በጣም ብዙ የሚቀረውና በዚህ ዙሪያ እምብዛም አይደለም። ሌላኛውና ወጣ ያለ ደካማ ጎን ምናልባትም ትንሽ ለአርሰናል ለሚካኤል አርቴታ ያስቸግራል የዚህ ልጅ ደካማ ጎን ተብሎ ስፔሻሊ ደግሞ ኢሞሽናልነቱ ማለት ነው። አንዳንድ ጊዜ ይህ ተጫዋች እንግዲህ ከባልደረቦቹ ጋር ብቻ ከተቃራኒ የሚሆን ከራሱ ተጫዋቾች ስታፍ ጋር ምናምን ትንሽ ኢሞሽናል የመሆን ነገር አለው። የመጣላት ይሄ ቆጣ ማለት እሱ ነገሩ ትንሽ አይወደድለትም። ይሄ ልጅ ማለት ባጭሩ የኪሊያን ኤምባፔንና የሃላንድን ውህድ የያዘ ነው። ፍጥነቱ ከኪሊያን ኤምባፔ ጋር እንግዲህ ያነጻጽሩታል። አካላዊ ጉልበቱ ደግሞ ከሃላንድ ጋር የተቀላቀለ አይነት ምርጥ የሆነ የተከሸነ ተጫዋች ስለመሆኑ መቼም ሁላችሁ የምትመሰክሩ ነገር ነው። ጎራ በልበሉት። ጠላት አገር ሰላም ብሎ ቁጭ ባለበት እኛ በምሽት መተን ቆሌውን እንገፋዋለን። የአርሰናል ደጋፊ ደግሞ ቆሌ ገፈፋውን በኮፒ ሊንክ አካውንት ያዛርጉኝ። ዛሬ አንድ ቪዲዮን የሰራሁት ብዙ ሞራሌ እየሞት ስለሆነ እቺ ግን ስለምታስደነግጥ በምሽት ነው የመጣሁት። እንግዲህ ኢታን ዋይኔሪን እና ማርቲኔሊን ጋላታሳራይ ለማስፈረም እንግዲህ ያው የላቀ ደረጃ ላይ ነው 45 አቅርቧል። ለዋይኔሪ እንግዲህ አርሰናል የጠየቀውን ክፍያ እንደሚከፍል ነው እንግዲህ መረጃዎች የወጡት። በዚህ ምክንያት ኦሰሚንን ደግሞ አርሰናል ለማስፈረም ቁርጥ ያለ ንግግር ላይ ነው። ብራዘሬ ደሞዙ ነበረ ከባድ የነበረው። አርሰናል ደግሞ የደሞዝ ችግር የለበትም። ቪኒሺየስ እንኳን ማድሪድ ያላቀረበለትን ያቀረብን አንበሶች ነን።
ስለዚህ አርሰናል በፕሪሲዝን ጨዋታዎች እንግዲህ የአጥቂ ችግሩ ጎልቶ ወጥቶበታል። በዚህ ምክንያት ኦሳሚንን የመሰለ አንበሳ ሁለቱን ተጫዋቾች ሰተን ከፈለግን በመቀያየር ካልሆነ እነሱን በሁለቱን በሸጥንበት ይሄን ዘና አድርጎ ያመጣልናል። በደንብ ኮፒ ሊንክ አድርግ ወንዳ አጥቂ ቪክተር ኦሲሜን ወደ አርሰናል የሚሉ ዜናዎች እየወጡ ይገኛሉ። ምንጮቹ ምን ያክል ታማኝ ናቸው? እኔም እርግጠኛ አይደለሁም። ዋናዎቹ እስከሚያወሩ በትዕግስት እንጠብቃለን። ግን ደግሞ ጋላታሳራዮች ኢታን ንዋኔሪ እና ማርቲኔሊን ማስፈረም ይፈልጋሉ እየተባለ ነው። አርሰናልም ደግሞ ቪክተር ኦሲሜንን የማስፈረም እድል እንዳላቸው ጠይቀዋል የሚሉ ዜናዎች እየወጡ ነው። ዜናው ምን ያክል ታማኝ ነው የሚለውን በኋላ አብረን የምናየው ይሆናል። ግን እኔ የዚህ ልጅ ስም ከአርሰናል ጋር መያያዙ በጣም ነው ደስ ያለኝ። ሁላችንም የአርሰናል ደጋፊዎች በቪክተር ዮኬሬሽ ዘንድሮ ዋና አጥቂያችን ሆኖ መቀጠል ደስተኞች ምንሆን አይመስለኝም። ምክንያቱም ፕሪሲዝን ላይ ተመልክተነዋል፣ ብዙ እድሎችን እያባከነ ነው። ስቲል ሻርፕ የሆነ አጥቂ አይመስለኝም ለኛ። ምናልባትም አርቴታ ወይ ለሱ የሚሆን አጫወት መጫወት አለበት ወይ ደግሞ ልጁ ወደኛ ሲስተም መግባት አለበት። ይሄ ነገር ደግሞ ከባድ እንደሆነ የፕሪሲዝን ጨዋታዎች ላይም ተመልክተናል። ቪክተር ኦሲሜን ከአርሰናል ጋር ስሙ መያያዙ በጣም ነው ደስ ያለኝ። የእናንተንም ሀሳብ አስተያየት ኮመንት ላይ አሳውቁኝ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ። ይመቻችሁ። አርሰናል እና ቪክተር ኦሲሜን በድጋሜ ተገናኝተዋል። እንዴት እነግራችኋለሁ። በኮፒ ሊንክ አሳብዱት። መቼም ፎሎ አታረጉ፣ ረስታችሁታል። ፎሎ አድርጉ፣ ወፍ የለም። ለማንኛውም እንዴት ተገናኙ መሰላችሁ? አርሰናል ከጁሊያን አልቫሬዝ ስም በታች የተቀመጠው አንዱ ተጫዋች ቪክተር ኦሲሜን ነው በአርሰናል የሚፈለገው። ታዲያ ታስታውሱ ከሆነ ከወራቶች በፊት እንደውም ፕሪሚየር ሊጉ ሳይተናቀቅ አርሰናልና ጋላታሳራይ ስምምነት ተስማምተዋል አብረው ለመስራት የሚል አንድ መረጃ ነበር። በጣም ነው የማስታውሰው። ለማንኛውም አሁን የአርሰናል ተጫዋቾች ስም የበለጠ ከጋላታሳራይ ጋር መያያዝ የጀመረበት ምክንያት አንዱ ይሄ ነው። ለምሳሌ ጋላታሳራዮች ይፈልጋሉ ከተባሉ ተጫዋቾች መሃል አንደኛው ጋብርኤል ማርቲኔሊ ነው። ሌላኛው በዋነኛነት ኢታን ንዋኔሪን ይፈልጉታል። ታዲያ ለነዚህ ተጫዋቾች ደግሞ ማቅረብ የሚፈልጉት ዋጋ እንግዲህ ለምሳሌ ለጋብርኤል ማርቲኔሊ ወደ 45 ሚሊዮን ዩሮ ያ ማለት ወደ 38.5 ሚሊዮን ፓውንድ አካባቢ ነው ለጋብርኤል ማርቲኔሊ ማቅረብ የሚፈልጉት ጋላታሳራዮች። አርሰናል ደግሞ ከነዚህ ሁለት ተጫዋቾች 100 ሚሊዮን ዩሮ ማግኘት ይፈልጋል። ለጋብርኤል ማርቲኔሊ 60 እና ከዛ በላይ፣ ለኢታን ንዋኔሪ 40 እና ከዛ በላይ ሚሊዮን ዩሮዎችን ማቅረብ ይፈልጋል። ማን ነው እንዲመጣለት እንዲቀርብለት ይፈልጋል። ጋላታሳራይ ደግሞ ለሁለቱ ተጫዋቾች እስከ 60 ድረስ ነው የተባለው። እንደውም እስከ 60 ሚል ጽሁፍን አይቻለሁ። ነገር ግን የዚህ ልጅ ነገርም አብሮ ሊካተት ይችላል። ምናልባት ወደ አርሰናል ሊያመራ የሚችልበት እድል አለ። የጁሊያን አልቫሬዝ ጉዳይ ካልተሳካለት በስተመጨረሻ ቪክተር ኦሲሜንን ወደ አርሰናል ሄዶ ልታዩት ትችላላችሁ የሚሉ መረጃዎች በርክተዋል። እኔ አይመስለኝም፣ እውነት ለመናገር አይመስለኝም። የመጨረሻዎቹ የዝውውር ቀናት ላይ የጁሊያን አልቫሬዝን ስም እምንሰማ እየመሰለኝ ነው። ሁኔታዎችን ሳያቸው ትንሽ ቀዝቀዝ ብሎብኛል። ግን የአርሰናል የወዳጅነት ጨዋታዎች የፊት መስመሩ መዳከም በጣም ጥሩ ነው። እኔ ለአርሰናል ደጋፊዎች ብዬ ነው የማስበው። ትናንትና አርሰናል ከኮሞ ጋር ሲጫወት አጥቂዎቹ ግብ ለማግኘት መቸገራቸው እኔ በጣም ፖዘቲቭ ሳይዱን ነው የሚያሳየኝ። ምክንያቱም በደንብ ይሄ አለርት እንዲሆን ያደርገዋል። የቤርታንም አርቴታንም እዛ ቦታ ላይ የሚሳተፉ ሰዎችን ማለት ነው በደንብ ስለ ግዢ ስለ ተጫዋቾች እንዲያስቡ ያደርጋቸዋል። ግን የትኛውም ግዢ ከየትኛውም ተጫዋች ሽያጭ ጋር በተለይ አርሰናል ሽያጭን እንደሚያስቀድም ማወቅ አለባችሁ። አርሰናል እንዲገዛ ከተፈለገ ያሉት ተጫዋቾች መሸጥ አለባቸው። አለበለዚያ አታስቡት የሚል ጽሁፍን አንብቤያለሁ። ይሄንን ልንገራችሁ። ይመሻችሁ።